አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ እነዚህን የሚያማምሩ ወርቆች ይዤላችሁ መጥቻለሁ። እስኪ ዛሬ በሳውዲ ስንት እንደሆነ የወርቅ ዋጋ እናያለን ማለት ነው። 21 ካራት ባህሬን እንግዲህ 473 ሪያል ደርሷል ማለት ነው። 22 ካራቱ ደግሞ 495 ሪያል ነው። 24 ካራት ደግሞ 540 ሪያል ደርሷል። እንዲሁም 18 ካራት 405 ሪያል፣ 14 ደግሞ ካራቱ 315 ሪያል በመሸጥ እንግዲህ ይገኛል ማለት ነው። እንደምትመለከቱት በጣም የሚያማምሩ ወርቆች አሉ። እንግዲህ የመግዛት ፍላጎት ያላችሁ ልጆች ወርቅ ያው ይጨምራል እንጂ አይቀንስም። በተገኘው ባላችሁ አቅም እየገዛችሁ ብታስቀምጡ አሪፍ ነው ማለት ነው። እና ደግሞ ደሪባውና የመስነእያ የሚባለው ያው ይጨምራል። 473 ሪያል አሁን 21 ካራት በዚሁ አታገኙ ማለት ነው። ይጨምራል፣ ትንሽ ይጨምራል እና ያለውን ነገር ዝሩ እናንተ አይታችሁ ግዙ። ወርቅ ከመግዛት ወደ ኋላ አትበሉ። ጠቅማችኋል። በጣም አሪፍ ነው። በጣም ወሳኝ ነገር ነው። ባገኛችሁት አጋጣሚ ለምን 1 ግራም አይሆንም ግዙ። 2ም 1ም 3ም በቃ በአንድ ጊዜ ያኔ 4 5 አይገዛም። ምክንያቱም ያው ብዙ ብር ስለሚጠይቅ፣ ስለዚህ ትንሽ ትንሽ እየተባለ ነው ወርቅ የሚጠራቀመው ማለት ነው። እናም ባገኛችሁት አጋጣሚ ግዙ። አሪፍ ነው። ትጠቀሙበታላችሁ እንጂ አትጎዱበትም። እና ይህንን ይመስላል የዛሬ ገበያው ማለት ነው። ኢንሻአላህ ደግሞ ሌላ እንደዚሁ አሪፍ አሪፍ መረጃዎችን ይዤላችሁ ሸር አደርግላችኋለሁ እመጣለሁኝ። በኢትዮጵያ ደግሞ 1 ግራም የባህሬን 21 ካራት 1 ግራም 25,000 ብር እየተሸጠ ይገኛል ማለት ነው። እና ተመራጭም ተወዳጅም የባህሬን ወርቅ ነው። ሁላችሁም ለመግዛት ሞክሩ፣ አብሽሩ እላለሁኝ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝዝት ይበልልኝ። እስኪ ኮሜንት ላይ ደግሞ ጻፉልኝ የኢጣሊ ብሮች እንደዚህ ጠግሞች ቀለበት ሊሆን ይችላል፣ ወይም ይሄ ጉባጉቢ ያለው ሌላው የምፈልጉ ካለ ኮሜንት ላይ ያስቀምጡልኝ። ኢንሻአላህ በቀጣይ ቪዲዮ ደግሞ ይዤላችሁ እመጣለሁ ማለት ነው።